ጤና ይስጥልኝ ከድሬ ቲዩብ ሺወንዙ መላኩ ነኝ። ኤጀንሲው በኤሌክትሮኒክስ ለሚዘዋወር ገንዘብ የዲጂታል ፊርማ ተግባራዊ እንዲሆን የሚያደርግ ረቂቅ ሕግ ማዘጋጀቱን አስታወቀ። በኤሌክትሮኒክስ ለሚዘዋወር ገንዘብ የዲጂታል ፊርማ ተግባራዊ እንዲሆን የሚያደርግን ረቂቅ ሕግ ማዘጋጀቱን የኢንፎርሜሽን መረብ ደህንነት ኤጀንሲ አስታውቋል። ተጨማሪ ዝርዝር አለን። የዲጂታል ፊርማ ስርዓት መምጣቱ ኢትዮጵያ ወደፊት በሰፊው ልትገባበት የምትችለው በኤሌክትሮኒክስ የተደገፈ የንግድ ስራን ያግዛል ብሏል ኤጀንሲው። ይህም ብቻ ሳይሆን በኤሌክትሮኒክስ የሚዘዋወር ገንዘብና የሚፈጸም ንግድ ከጥቃት በመከላከል ይበልጥ ተአማኒ እንዲሆንም ያደርጋል ተብሏል። ረቂቅ ሕጉ በቅርቡ እንደሚጸድቅ የሚጠበቅ ሲሆን የኤሌክትሮኒክስ የፊርማ ስርዓትን ተግባራዊ የሚያደርገው ተቋም የሚመሰረት መሆኑም ተገልጿል። በኢትዮጵያ በስፋት እየታየ ያለው የኤሌክትሮኒክስ ንግድ ግን በኤቲኤም ወይንም በአውቶማቲክ ቴለር ማሽን የሚፈጸም የገንዘብ ዝውውር ሲሆን ይሁን እንጂ በዚህ ማሽን የሚፈጸመውን አይነት የገንዘብ ዝውውር የኢትዮጵያ የንግድ ሕግ አይፈቅደውም። ምክንያቱም ስርዓቱ በወረቀት እንደሚደረገው ሁለት ሰዎች ተገናኝተው የሚፈጽሙት ባለመሆኑ ነው። በኢንፎርሜሽን መረብ ደህንነት ኤጀንሲ የሕግ ጉዳዮች ምክትል ዳይሬክተር አቶ ሀለፎም ኃይሌ ለፋና ብሮድካስቲንግ ኮርፖሬት እንደተናገሩት ኤቲኤም በስፋት ስራ ላይ ይዋል እንጂ በይበልጥ በሕግ ሊደገፍ ይገባል ብለዋል። በኤሌክትሮኒክስ ለሚደረግ የገንዘብ ዝውውርም ሆነ ንግድ ሰዎች በአካል ተገናኝተው ከሚፈጽሙት ልውውጥ የተለየ ሕግ ያስፈለገው ንግዱ የሚፈጸምበት ኢንተርኔት ወይንም የመረጃ መረብ የራሱ ውጥረቶች ስላሉት ነው። በዓለም በተደጋጋሚ እያጋጠመ የመጣው የኢንተርኔት ላይ ዝርፊያ በመኖሩ ለኤሌክትሮኒክስ የሚወጡ ሕጎች እነዚህን ችግሮች የሚያስቀሩ ተቋማት እንዲቋቋሙም የሚያደርጉ ናቸው። ኢትዮጵያ በስፋት አይሆን እንጂ በሌሎች አገሮች እንደሚስተዋለው አይነት የኢንተርኔት ላይ ዝርፊያ ወይንም የመረጃ መሰረቅ አደጋዎች ያጋጥማታል። የተረቀቀው ሕግ የኤሌክትሮኒክስ ንግድን የሚያስተዳድር ተቋም እንዲቋቋም ያግዛል ሲሉም አቶ ሀለፎም ተናግረዋል። በሕጉ መሰረት በኤሌክትሮኒክስ ንግድ ላይ የተሰማራ ተቋምም ሆነ ግለሰብ በሕጉ ከሚቋቋመው ተቋም ዲጂታል የሆነ የምስክር ወረቀትን ይቀበላልም ብለዋል። የምስክር ወረቀቱን ደንበኛን ይፋዊ የሆነ የመለያ ቁጥርና ተጠቃሚው ብቻ የሚያውቀውን የመለያ ቁጥር ያስገኝለታል። ግለሰቡ በኤሌክትሮኒክስ ገንዘብ ሲያዘዋውርም ሆነ ሲነግድ የሚጠቀመው ይፋዊ የሆነውን መለያ ቁጥሩን ሲሆን በዚህ ጊዜ ይህ ይፋዊ ቁጥሩ ማንም ከማያውቀው የግለሰቡ ቁጥር ጋር ይናበባል። በዚህ ጊዜ ደንበኛው ልውውጡን ለማድረግ የሚሰጠው ምልክት ነው ዲጂታል ፊርማ ወይንም የኤሌክትሮኒክስ ፊርማ የሚባለው። ይህ ዓለም የሚጠቀምበት የመጨረሻው ቴክኖሎጂ በመሆኑ እንደማይጭበረበር አቶ ሀለፎም ገልጸዋል። ለኢትዮጵያ ንግድ ባንክ የኮሚኒኬሽን ክፍል ስራ አስኪያጅ አቶ ኤፍሬም መኩሪያ በበኩላቸው ቴክኖሎጂ አብሮ የሚያመጣቸውን ክፍተቶች ለመከላከል ስርዓቱ ወሳኝ መሆኑን ተናግረዋል። ሕጉ በቅርቡ ጸድቆ የኤሌክትሮኒክስ የፊርማ ስርዓትን ተግባራዊ የሚያደርገው ብሔራዊ የፒኪአይ ተቋም ይፋ እንደሚሆንም አቶ ሀለፎም አስታውቀዋል። ተቋሙ ይፋ በሚሆንበት ጊዜም ኢትዮጵያ ለኤሌክትሮኒክስ ንግድም ሆነ ገንዘብ ዝውውር ይበልጥ ዋስትናን የሚሰጥ ስርዓት ይኖራታል። ዘገባውን ያደረሰን ፋና ብሮድካስቲንግ ኮርፖሬት ነው።